በመጨረሻም ክለባችን አርሰናል የአርሰናል ደጋፊዎችን ሊያስደስት የሚችል እጅግ በጣም ወሳኝ የተባለ ዝውውር ለመጨረስ እንግዲህ ከፍተኛ የተባለ እንቅስቃሴ እያደረገ ይገኛል። ዝውውሩ የመጠናቀቅ እድሉም ከቀን ወደ ቀን በተለይ ትላንትና በስታዲየም የተፈጠረውን ጉዳይ ተከትሎ የአርሰናል ይህንን ተጫዋች የማግኘት እድል በሰፊ ሁኔታ እያደገ እየመጣ ነው የሚገኘው። በሌላ በኩል በነገራችን ላይ የዚህ ተጫዋች ዝውውር የአርሰናል ደጋፊዎችን ለሁለት ከፍሎ አሁንም እያከራከረን የሚገኘው በዚህ ዝውውር ላይ ቪክተር ዮኬሬሽ ይካተታል ወይስ ደግሞ አይካተትም የሚለውም ሌላ ጉዳይ ነው። እንደዚሁም ደግሞ የጋብሪኤል ማርቲኔሊ ጉዳይ የአርሰናል ደጋፊዎችን እያሳዘነ ይገኛል። የአርሰናል ደጋፊዎችን ብቻ ሳይሆን የቀድሞ የአርሰናል ተጫዋቾች ጭምር በጋብሪኤል ማርቲኔሊ ጉዳይ ላይ ሀዘናቸውን እየገለጹ ነው የሚገኙት። ማርቲኔሊ በአርሰናል ደጋፊዎች ዘንድ እጅግ በጣም የሚወደድ ተጫዋች እንደሆነ ይታወቃል። ከዛ በተጨማሪ እንግዲህ የክለባችን ተጫዋች የሆነው ኤብሪቼ ኢዜ ምናልባትም የዘንድሮ የውድድር ዓመት የመጨረሻው ሊሆን እንደሚችል በርካታ የአርሰናል የውስጥ አዋቂ የመረጃ ምንጮች እያሳዩ ይገኛሉ። እንደተለመደው በአማረ መልኩ እነዚህን ወሳኝና ሰበር ሊባሉ የሚችሉ መረጃዎችን ወደ እናንተ አደርሳለሁ። እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር አትርሱ። በቀጥታ ወደ መረጃዎቹ ልሰዳችሁ። እንግዲህ የዕለቱን ወሳኝ ጥንክርና መረጃ የምንጀምረው በሁሊያን አልቫሬዝ ጉዳይ ነው። ምክንያቱም ይሄ የአትሌቲኮ ማድሪድ አርጀንቲናዊው የፊት ለፊት መስመር ተጫዋች በአሰልጣኝ ሚኬል አርቴታ ለረጅም ጊዜ ሲፈለግ የአርቴታ የድሪም ሳይን ወይም ደግሞ ህልሙ ጭምር ነው እየተባለ የሚጠቀስለት ተጫዋች ነው። አርቴታ ይህንን ተጫዋች ለማግኘት የትኛውንም ነገር ለማድረግ እስከ መጨረሻው ድረስ እንደሚሞክር እንግዲህ ካለፈው ዓመት ጀምሮ ሲዘገብ እንደነበረም የሚታወቅ ነው። ታዲያ ትላንትና በአትሌቲኮ ማድሪድ ጨዋታ ላይ አንድ ከባድ ነገር ተፈጥሮ ነበረ። ትላንትና እንግዲህ በስፔን ላሊጋ የጨዋታ መርሃ ግብር የስፔኑ ክለብ አትሌቲኮ ማድሪድ አቻ ባጠናቀቀው ጨዋታ ላይ ማለት ነው ጁሊያን አልቫሬዝ ከስብስብ ጋር ተካቶ ከአትሌቲኮ ማድሪድ ስብስብ ጋር ስቴዲየም ላይ ተገኝቶ ነበር። ታዲያ አትሌቲኮ ማድሪድ ተጫዋቾች በስክሪን እየታዩ ለደጋፊው ስማቸው ሲጠራ የአትሌቲኮ ማድሪድ ደጋፊዎች በከፍተኛ ሁኔታ እንግዲህ የጁሊያን አልቫሬዝ ምስልና ስም ስክሪኑ ላይ ሲመጣ ተቃውሟቸውን አሰምቷል። በጣም ዩቲዩብ ላይ ገብታችሁ የአትሌቲኮ ማድሪድ ደጋፊዎች የጁሊያን አልቫሬዝ ላይ ያሰሙት ተቃውሞ ብላችሁ ሰርች ብታደርጉ በእንግሊዝኛ ያመጣላችኋል። በጣም ከፍተኛ ጩኸትና ተቃውሞ ነበር ጁሊያን አልቫሬዝ ላይ ያሰሙት። አልቫሬዝም በከፍተኛ ሁኔታ ተቀያሪ ወንበር ላይ ተቀምጦ ሀዘን ውስጥ ገብቶ ታይቶ ነበረ። ያ ብቻ አይደለም መጨረሻ ላይ እንግዲህ ጨዋታው ሲጠናቀቅ ከቪላሪያል ጋር በተደረገው ጨዋታ ማለት ነው 2-2 ነው ጨዋታው የተጠናቀቀው። ታዲያ መጨረሻ ላይ የአትሌቲኮ ማድሪድ ደጋፊዎች ወደ ደጋፊዎቻቸው የአትሌቲኮ ማድሪድ ተጫዋቾች ወደ ደጋፊዎቻቸው በመሄድ እያጨበጨቡ ሰላምታ ሲለዋወጡ ከደጋፊዎች ጋር፣ ጁሊያን አልቫሬዝ ግን ለብቻው ወደ መልበሻ ክፍል ሲገባ ነው የነበረው። ይህም የተደረገበት ዋነኛ ምክንያት የአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ ከጨዋታው በኋላ እንደተናገሩት ማለት ነው የአትሌቲኮ ማድሪድ አመራሮች ተወያይተን የወሰነው ውሳኔ ነው ጁሊያን አልቫሬዝ ወደ ደጋፊዎች ሄዶ ሰላምታ እንዳይሰጥ። ምክንያቱም እሱ ወደ ደጋፊዎች ሄዶ ሰላምታ የሚሰጥ ከሆነ መጀመሪያ ላይ ከሰማነው በላይ ተቃውሞ እንደምንሰማ እናውቅ ነበረ። ይህም በጁሊያን አልቫሬዝ ስነ ልቦና ላይ ከፍተኛ ጫና እንዳያሳድር እሱ ለብቻው ወደ መልበሻ ክፍል እንዲገባ አዘነዋል ሲል እንግዲህ የአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ ተናግሯል ማለት ነው። አትሌቲኮ ማድሪድ ተጫዋቾች ከደጋፊ ጋር ሲያጨበጭቡ አልቫሬዝ ለብቻው እንግዲህ በጣም እያዘነ ወደ መልበሻ ክፍል ሲገባ ታይቷል። ይህም ታዲያ የጁሊያን አልቫሬዝ የአትሌቲኮ ማድሪድ ቆይታው እጅግ በጣም አጣብቂኝ ውስጥ እንደገባና የመውጣት እድሉ እየሰፋ እንደመጣ ነው እየተሰማ የሚገኘው። ምክንያቱም በዚህ ተቃውሞ ስር በዚህ ከባድ ነገር ውስጥ እንግዲህ በአትሌቲኮ ማድሪድ መቀጠል ከባድ ነው ወይ ደግሞ በይፋ የአትሌቲኮ ማድሪድ ደጋፊዎችን ይቅርታ የሚጠይቅ ወደ ባርሳ መሄድ እፈልጋለሁ በማለቴ ይቅር በሉኝ የሚል ቪዲዮ ሰርቶ ምናልባትም ይቅርታ ካላደረጉለት በቀር በአትሌቲኮ ማድሪድ በዛ በዋንዳ ሜትሮፖሊታኖ ስቴዲየም መጫወት ለሱ ካሁን በኋላ ከባድ እንደሚሆን ምንም ጥርጥር የሌለው ጉዳይ ነው። ታዲያ በአሁኑ ሰዓት ብቸኛ የአትሌቲኮ ማድሪዱን ተጫዋች ጁሊያን አልቫሬዝን ነፃ ማውጣት የሚችለው ክለብ አርሰናል እንደሆነ እንግዲህ የስፔን ሚዲያዎች በሙሉ እያረጋገጡ ነው የሚገኘው። ምክንያቱም በአርሰናልና በአትሌቲኮ ማድሪድ መካከል የክለብ ንግግር እየተደረገ ነው የሚገኘው። ከጁሊያን አልቫሬዝ ጋር እስካሁን የተደረገ ምንም አይነት ንግግር የለም። ምክንያቱም አትሌቲኮ ማድሪድ ለጁሊያን አልቫሬዝ ግልጽ ነገር ነግሮታል። በተአምር ቢሆን መቼም
ስፔን ክለብ ለኛ ተቀናቃኝ ባርሴሎና አንሸጥም የሚል ግልጽ የሆነ ነገር ነው የነገሩት ማለት ነው። ስለዚህ ጁሊያን አልቫሬዝ ወደ ባርሳ መሄድ የማይችል ከሆነ ደግሞ በአሁኑ ሰዓት የጁሊያን አልቫሬዝ ከፍተኛ ፈላጊ አርሰናል ብቻ ነው። በነገራችን ላይ አትሌቲኮ ማድሪድና አርሰናል አሁንም ስምምነት ላይ አልደረሱም። ምክንያቱም አትሌቲኮ ማድሪዶች አርሰናልን 150 ሚሊዮን ዩሮ አቅርቡ ጁሊያን አልቫሬዝን እንስጣችሁ እያሉ ነው የሚገኙት። አርሰናል ደግሞ 120 ሚሊዮን ዩሮ ይበቃል እና አንዳንድ ተጨማሪ ቦነሶችን ልጨምር በሚል ነው ከአትሌቲኮ ማድሪድ ጋር ውይይት እያደረገ የሚገኘው ማለት ነው። ዝውውሩ ሊጠናቀቅ እንግዲህ በጣም ጥቂት በጣት የሚቆጠሩ ቀናት ብቻ ነው የቀሩት። ታዲያ በስተመጨረሻ ትልቅ የሆነ ዜና ልንሰማ እንችላለን። ጁሊያን አልቫሬዝ በዚህ ስቴዲየም በዚህ ተቃውሞ ስር መቀጠል አልፈልግም አርሰናል ቤድ ይሻለኛል ብሎ ወደ አርሰናል ሊመጣ ይችላል። የለም ይቅርታ ብዬ እዚሁ ቀጥላለሁ ሊል ይችላል። ብዙዎች ግን እየገለጹት እንዳለው በትልቁና በሰፊው ጁሊያን አልቫሬዝ አርሰናልን የመልቀቅ እድሉ ሰፊ እንደሆነ ነው። አርሰናል ግን 150 ሚሊዮን ያቀርባሉ የሚለው ነው በአሁኑ ሰዓት የብዙዎች ጥያቄ። ነገር ግን ይህንን ነገር ለማመቻቸት ይመስላል አርሰናል ጋብሪኤል ማርቲኔሊ ለመሸጥ በአሁኑ ሰዓት ከጫፍ የደረሰው ማለት ነው። በነገራችን ላይ የጋብሪኤል ማርቲኔሊን መሸጥ ብዙ የአርሰናል ደጋፊዎች እየተቃወሙ ይገኛሉ። በተለይ ተተኪ ሳናገኝ የማርቲኔሊን ተተኪ ሳናገኝ እሱን መሸጥ የለብንም በሚል በርካታ የአርሰናል ደጋፊዎች ሀሳባቸውን እያቀረቡ ይገኛሉ። ነገር ግን የሳውዲ አረቢያው ክለብ አልሂላል ለጋብሪኤል ማርቲኔሊ 60 ሚሊዮን ፓውንድ የሚጠጋ ከፍተኛ ገንዘብ በአሁኑ ሰዓት ለማቅረብ እየተዘጋጀ ነው የሚገኘው። መጀመሪያ ወደ 50 ሚሊዮን ፓውንድ ነበር ያቀረቡት። አርሰናል ግን ለጋብሪኤል ማርቲኔሊ 60 ሚሊዮን ፓውንድ ፈልጋለሁ በሚል ውይይቶች ተደርገዋል። ጋብሪኤል ማርቲኔሊም ወደ ሳውዲው ክለብ አልሂላል የመሄድ ፍላጎት እንዳለው ነው እየተገለጸ የሚገኘው። ምክንያቱም ከፍተኛ ደሞዝና ከፍተኛ ጥቅማ ጥቅም ነው የሚያገኘው። በአሁኑ ሰዓት ታዲያ በዚህ በሳውዲ አረቢያው ክለብ አልሂላል በቁጥር አንድነት የተቀመጠው ለማስፈረም በክንፍ መስመር ማለት ነው ጋብሪኤል ማርቲኔሊ ነው። ምንም እንኳን ጋብሪኤል ማርቲኔሊ በአርሰናል መቆየት እፈልጋለሁ ቢልም አርቴታ ግን በማርቲኔሊ ቆይታ ሊያምንበት አልቻለም። በነገራችን ላይ ብዙዎች አርቴታ ለምን ማርቲኔሊ ላይ ይህን ያህል ጨከነበት የሚል ሀሳብ ሲያቀርቡ ሰማለሁ። ነገር ግን እንደ አርቴታ ጋብሪኤል ማርቲኔሊን የታገሰ እንደዚሁም በአርሰናል ቤት ውስጥ እንደ ጋብሪኤል ማርቲኔሊ በአርቴታ የሚወደድ ሰው አለ ለማለት እኔ አልደፍርም። ምክንያቱም ባለፉት ዓመታት ግዴታ ግራ መስመር ማስፈረም አለብን ሲባል የለም ማርቲኔሊ ምርጥ ተጫዋች ነው በማለት አምኖበት እንግዲህ በማቆየት በርካታ ድሎችን ሰጥቶታል አርቴታ። ያው ምንም እንኳን ጋብሪኤል ማርቲኔሊ ከቀን ቀን አቋሙ እየወረደ ቢመጣ ማለት ነው። ታዲያ የአርሰናል ደጋፊዎች ብቻ ሳይሆኑ የአርሰናል የቀድሞ ተጫዋቾችም ለጋብሪኤል ማርቲኔሊ ክብር ይገባዋል፣ ለአርሰናል ያለውን ሁሉ ሰጥቷል፣ ደሙን ሰጥቷል፣ ለባጁ ይሞት ነበር በሚል አሁን ከስብስብ ውጭ እየተደረገበት ያለውን መንገድ በየጨዋታዎቹ በአርሰናል ስብስብ ውስጥ የማይካተትበትን መንገድ እንዳልወደዱት የአርሰናል ሌጀንደሪ ተጫዋች የሆነው ያን ራይት ራሱ ጭምር ከትላንትና በፊት በነበረው ፕሮግራም ላይ ሲናገር እንደነበረም ሰምተናል። አው ጋብሪኤል ማርቲኔሊ ለአርሰናል ብዙ ዋጋ ከፍለዋል። የአርቴታ በአርሰናል ቤት ትረስት ዘ ፕሮሰስ የሚለው ፕሮሰስ ሲጀመር በጣም ወሳኝ ተጫዋች ነበር። ከነ ኦዴጋርድ ከነ ቡካዮ ሳካ ጋር ጋብሪኤል ማርቲኔሊ በጣም ሊደነቅ ሊወደድ ይገባል። ነገር ግን የክለባችሁ ደረጃ እየጨመረ ሲመጣ ከዋንጫ መፎካከር ወደ ዋንጫ አሸናፊነት ስትመጡ የክለባችሁን ጥራት የሚመጥኑ ተጫዋቾች ግዴታ ያስፈልጋቸዋል። አርቴታ ደግሞ በእንደዚህ አይነት ጭካኔዎች የሚታማ አይደለም። እንደ ኢሳን ዋኔሪ እንደነ ፋቢዮ ቬይራ ያሉ ተጫዋቾችን እንደነ ኦባሚያንግ ያሉ ተጫዋቾችን መመልከት ይቻላል። አርቴታ አትመጥኑም ብሎ ከወሰነ አርቴታን መመለስ በጣም ከባድ ነው። በባለፈው ጋዜጣዊ መግለጫም ላይ ለዛ ነው አሁን በጣም ጨከን የምንልበት ጊዜ ነው። ሁሉንም ተጫዋቾች ማቆየት ብችል ጥሩ ነበር፣ ነገር ግን አሁን ጨከን ብለን ውሳኔ የምንወስንበት ጊዜ ነው ሲል የተናገረበት ዋነኛ ምክንያት እንግዲህ ከዚህ ከጋብሪኤል ማርቲኔሊ ጋር የተገናኘበት ጉዳይ ነው። በነገራችን ላይ ኤብሪቼ ኢዜና ኖኒ ማዱኬ ምናልባትም የዘንድሮ የውድድር ዓመት በአርሰናል ቤት የመጨረሻ የውድድር ዓመታቸው ሊሆን እንደሚችል እየተገለጸ ነው የሚገኘው። በተለይ ኤብሪቼዜ እንግዲህ በአርሰናል ቤት ያ በክሪስታል ፓላስ ቤት የምናውቀው ሁሉንም ነገር የሚያደርግ እንደፈለገ ጨዋታው ላይ የሚነክሰው ኤብሪቼዜ በአርሰናል ማሊያ ሊታይ አልቻለም። ትዝ ይላቸዋል እንግዲህ ባለፈው ዓመት አርቴታ በአንድ ስልክ የኤብሪቼዜ ወደ ቶተናም የሚያደርገውን ዝውውር እንዲያቆም አድርጎ ወደ አርሰናል እንዲመጣ ሲያደርግ ያልተደሰተም በከፍተኛ ሁኔታ ደስታውን ያልገለጸ አንድም የአርሰናል ደጋፊ አልነበረም። ምክንያቱም ኤብሪቼዜ በጣም ይወደዳል
በአርሰናል ደጋፊዎች ዘንድ የኛው አካዳሚ ልጅ ነው ያለው ብቃት የሚታወቅ ነው። የአርሰናልን የግራ መስመርና የ10 ቁጥር ችግር በቃ ለአንዴና ለመጨረሻ ጊዜ ይፈታል በሚል እንግዲህ ይህንን ተጫዋች በጣም በመምጣቱ ደስተኞች ነበርን። ነገር ግን ወደ አርሰናል ቤት ከመጣ በኋላ በተለይ ባለፈው ዓመት ያሳየው ብቃት እጅግ በጣም ደካማ ልንለው እንችላለን። በተለይ በሁለቱ በቶተናም የደርቢ ጨዋታ ካሳየው ብቃቱ ውጪ ያን ያህል ነጥሮ እየወጣ ጨዋታዎችን እየቀየረ ያየንበት ጨዋታ በጣም ጥቂቶች ናቸው። በተለይ ሜዳ ላይ ሲገባ ልክ እንደ ሌሎች የአርሰናል ተጫዋቾች ይህ አርቴታ እንደሚወደው የሚሯሯጥ ጉልበቱን ሁሉ የሚሰጥ ተጫዋች ሆኖ ልንመለከተው አልቻልንም። ስለዚህ በዚህ ደግሞ የአርሰናል ደጋፊዎች ብቻ ሳይሆኑ አርቴታም ቅር እየተሰኘ እንደመጣ ነው የሚታወቀው። ትዝ ይላችኋል እንግዲህ ኤዜ በተለይ ኦዲጋርድ ሲጎዳ በደንብ እድል እየተሰጠው ብዙ ጨዋታዎችን ሲጫወት ነበር። ከዛ በኋላ ግን ኦዲጋርድ ሙሉ በሙሉ ሲያገግም አርቴታ ኦዲጋርድን ምርጫው አደረገ። በግራ መስመር ላይ ጭምር ኤዜ ይልቅ የ31 ዓመቱን ሊያንድሮ ትሮሳርድን መርጦ በመጨረሻም ሊያንድሮ ትሮሳርድ የአርሰናልን ዋንጫ ማግኛ ምክንያት እንደነበረ የሚታወስ ነው። ታዲያ ኤብሪች ኤዜ በዚህ ውድድር ዓመት ወይ ብቃቱን ማሳየት አለበት ወይ ደግሞ በቀጣዩ ዓመት በክረምት ላይ ከአርሰናል ቤት ምናልባትም የሚለቀው የመጀመሪያው ተጫዋች ሊሆን እንደሚችል ብዙዎች እየጠቀሱ ይገኛሉ። በተለይ አሁን ላይ የማርቲን ኦዲጋርድ በድንቅ ብቃት መመለስ ጉዳት የማይገጥመው ከሆነ ኦዲጋርድ አርቴታ ኤብሪች ኤዜን በቋሚነት ለማሰለፍ በፕሪሚየር ሊግ እና ሻምፒዮንስ ሊግ ጨዋታዎች ላይ በጣም እንደሚቸገር መረጃዎች እያሳዩ ይገኛሉ ማለት ነው። ምናልባትም ኤብሪች ኤዜ እድል የሚሰጠው በኦዲጋርድ ተቀይሮ በመግባት እንደዚሁም በክሪስቶስ ዞሊስ ተቀይሮ በመግባት እና በቀላሉ በካራቦ ካፕ በኤፍኤ ካፕ አይነት ጨዋታዎች እንጂ በዋናና በወሳኝ ጨዋታዎች ላይ ቋሚ ሆኖ የመሰለፍ እድሉ በጣም ጠባብ እንደሆነ እየተገለጸ ነው የሚገኘው። ኖኒ ማዱኬም የዚህ እጣ ፈንታ ቀማሽ ሊሆን ይችላል። በዚሁ አቋሙ የሚቀጥል ከሆነ በቀጣዩ ክረምት በእርግጠኝነት አርሰናልን ከሚለቁ ተጫዋቾች ስም ዝርዝር ውስጥ ሊያያዝ ይችላል። ቪክተር ዮኬሬሽ ከጁሊያን አልቫሬዝ ዝውውር ጋር ይያያዛሉ የብዙ የአርሰናል ደጋፊዎች ጥያቄ ነው። ይህንን እንግዲህ በጣም ታማኝ ከሚባሉ የክለባችን የመረጃ ምንጮች በአጭሩ መልሱን እንመልከት። ቪክተር ዮኬሬሽ በአትሌቲኮ ማድሪድ ይደነቃል። አዎ ነገር ግን አትሌቲኮ ማድሪዶች በአሁኑ ሰዓት ተጫዋች የማስፈረም ፍላጎት እንደሌላቸው ነው እየተሰማ የሚገኘው። አርሰናል በነገራችን ላይ በተደጋጋሚ ለአትሌቲኮ ማድሪዶች የጁሊያን አልቫሬዝ ዝውውር ላይ ቪክተር ዮኬሬሽን እናካት የሚል እንደውም ከአርሰናል የመጣ ጥያቄ እንደነበረ ነው እየተገለጸ የሚገኘው። ምክንያቱም ጁሊያን አልቫሬዝ የሚመጣ ከሆነ በብዙ ቦታዎች ላይ መጫወት ስለሚችል ቪክተር ዮኬሬሽ አሁንም በሃቨርት ምክንያት እድል እያገኘ ስላልሆነ በጁሊያን አልቫሬዝ እሱን ጨምረን የተወሰኑ ገንዘቦችን ጨምረን እንስጠው በሚል በአርሰናል ቤት ብዙ ጥያቄዎች ቀርበው ነበር ለአትሌቲኮ ማድሪድ። ነገር ግን አትሌቲኮ ማድሪድ ምንም አይነት ተጫዋች አልፈልግም፣ የምፈልገው ለጁሊያን አልቫሬዝ 150 ሚሊዮን ዩሮ ነው በሚል ለንደን ጭምር እንግዲህ የአትሌቲኮ ማድሪድ ዝውውር የሚመለከታቸው አካላት ለንደን ጭምር በመምጣት ከአንድሬ ቤርታና ከአርሰናል ሰዎች ጋር እንደተወያዩ እንደዚሁም ከአርሰናሉ ባለቤት ጆሽ ክሮንኬ ጋር ጭምር ንግግሮች እንደተደረጉ ነው እየተሰማ የሚገኘው ማለት ነው። አርሰናል እንግዲህ ጁሊያን አልቫሬዝን ቢያገኝ እጅግ በጣም ጥሩ ነው። ብዙ የአርሰናል ደጋፊዎች ወደ ባርሳ ብቻ ካልሄድኩ የሚል ተጫዋች አርሰናልን አልፈልግም የሚል ተጫዋች እንዲመጣ ለምን እናስገድደዋለን በሚል ጥያቄያቸውን እያቀረቡ ቢገኝም ለእኔ ግን ጁሊያን አልቫሬዝ ወደ አርሰናል ቢመጣ በጣም ትልቅ ጥቅም ይሰጣል የሚል እምነት አለኝ። ምንም እንኳን አልፈልግም እያለ ቢገኝም ባርሳ ማሄድ የማይችል ከሆነና እዛው አትሌቲኮ ማድሪድን መቆየት የማይችል ከሆነ ወደኛ ቢመጣ ትልቅ የሆነ ጥቅም እንደሚሰጠን ሙሉ እምነት አለኝ። ስለዚህ ጁሊያን አልቫሬዝ ከተቻለ ይምጣ የሚሉት ሰዎች መካከል አንዱ ልታደርጉ እንችላላችሁ። በተለይ በፕሪሚየር ሊጉ በአሁኑ ሰዓት በአርሰናል ጥራት ደረጃ ልክ የሚፎካከር ክለብ አለ ብዬ አላስብም። የፕሪሚየር ሊግ የመክፈቻ ጨዋታዎችን ስትመለከቱ ጠንካራ ሆነው ይመጣሉ የተባሉት ቡድኖች በሙሉ እየተቸገሩ ነው የሚገኙት። ማንቸስተር ሲቲን በነገራችን ላይ ትላንትና በመከራ ነው ከሽንፈት የዳ ነው። ከቦርንማውዝ ጋር 1-0 ሲመራ ቆይቶ ባለቀ ሰዓት ባስቆጠራቸው 2 ግቦች ነው ድል አድርጎ መውጣት የቻለው። ሊቨርፑልም ከኒውካስትል ጋር ተቸግሮ በመጨረሻ ደቂቃ ባስቆጠረው ግብ አቻ መውጣት ቻለ እንጂ ሊቨርፑልም ነጥብ ጥሏል። ከመሸነፍ ለጥቂት ነው የተረፈው። እነዚህን ስትመለከቱ የቶተንሃምን መሸነፍ የማንቸስተር ዩናይትድን መሸነፍ ስትመለከቱ አርሰናል ምናልባትም በፕሪሚየር ሊጉ ብቸኛ ለቀጣዮቹ ዓመታት የሚነግሰው ቡድን እንደሆነ መናገር ይቻላል። በተለይ ጁሊያን አልቫሬዝን የሚያገኝ ከሆነ ደግሞ አርሰናልን ማን ሊያቆመው ይችላል የሚለው የብዙ የአርሰናል ደጋፊዎች ሐሳብ ነው። ዛሬ ምሽት እንግዲህ እንደ ቼልሲ ያሉ ቡድን እንግዲህ የመጨረሻ የፕሪሚየር ሊግ ጨዋታችን ቼልሲ እስካሁን ያልተመለከትነው ቡድን ነው በፕሪሚየር ሊጉ ዛሬ ምሽት እንመለከተዋለን። ሌሎች ክለቦች ግን በጣም በደካማ ሁኔታ ነው ጅማሯቸውን ያደረጉት ከክለባችን አርሰናል ውጪ ማለት ነው። በተለይ ማንቸስተር ሲቲን ስትመለከቱ በበርንማውዝ እንዴት እንደተፈተነ ስታዩ
አርሰናል አሁንም የሚፎካከረው ቡድን ያን ያህል ያለ እንደማይመስል ትረዳላችሁ። በእርግጥ ፕሪሚየር ሊግ ነው፣ ገና የመጀመሪያ ጨዋታዎች ናቸው። ሌሎች ጨዋታዎችን መመልከት ይኖርብናል። በተለይ አርሰናልም ደግሞ በቀጣዮቹ ወሳኝ የሚባሉ ለእኔ በተለይ ቀጣዮቹ 4 ጨዋታዎች አርሰናልን ትክክለኛ አቋሙን የምናይበትና ዘንድሮ አርሰናል ዋንጫውን ይደግመዋሉ የሚለውን ለመናገር ምናልባትም በደንብ አፋችንን ወይም ደግሞ ደፈር ብለን መናገር የምንችልባቸው ጨዋታዎች ናቸው ብዬ አስባለሁ። ከአስቶን ቪላ፣ ከቼልሲ፣ ከሰንደርላንድ እና ከብራይተን የምናደርጋቸው ጨዋታዎች እጅግ በጣም ወሳኝ ይሆናሉ። በእርግጥ አስቶን ቪላ በብራይተን 4-0 ተሸንፏል። በፕሪሚየር ሊግ የመክፈቻ ጨዋታ ትላንትና ማለት ነው። ስለዚህ ብራይተን ከባድ እንደሆነ ይታወቃል። አስቶን ቪላን በጣም ጥሩ ክለብ ነው። የምንጫወተው ደግሞ በእነሱ ሜዳ ነው። እንደዚሁም ደግሞ ቼልሲም ዛሬ ከተመለከትነው በኋላ ቀጣይ ከአስቶን ቪላ ቀጥሎ ምን ገጥመው ክለብ ነው። የዛኔ አርሰናል ምን አይነት ክለብ ነው የሚለውን በቀጣዮቹ 5 ጨዋታዎች በደንብ አድርገን የምንመለከት ይሆናል። ዛሬ ያሉት ወሳኝ የክለባችን አርሰናል መረጃዎች ይህንን ይመስላሉ። ስለ ሁሊያን አልቫሬዝ ምን ትላላችሁ? መምጣት አለበት የለበትም? ስለ ጋብርኤል ማርቲኔሊስ የእናንተን የግል ምልከታ በኮመንት ላይ ልታስቀምጡልኝ ትችላላችሁ። በቀጣይ ስንገናኝ ከእናንተ ሀሳብ እያነሳን በርካታ ምላሾችን የምንሰጥ ይሆናል ማለት ነው። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ ደግሞ በያላችሁበት ሰላም ተመኘውላችሁ።